ጤና ይስጥልኝ ኢትዮጵያን አሜሪካውያን ድምጽ ቴሌቪዥን ቮያ ተከታታዮች ለለቱ ያዝናቸውን ዜናዎች ይዘን ቀርበናል። ከየት ከተማ ዜናችን እንደምትከታተሉ ኮሜንት ላይ ጻፉልን። እኛ ደግሞ ዝርዝሩ እንደሚከተለው እናቀርባለን። አብራችሁን ቆዩ። ለግሪን ካርድ አመልካቾች የታየ አዲስ ተስፋ። የአሜሪካ የውጭ ጉዳይ መስሪያ ቤት ይፋ ያደረገው የመጋቢት 2026 የቪዛ ቡሌቲን ካለፈው የካቲት ወር ዝቅተኛ እንቅስቃሴ በኋላ ለብዙ የግሪን ካርድ አመልካቾች አዲስ መነቃቃትን ይዞ መጥቷል። በተለይም በስራ ላይ የተመሰረቱ ኤምፕሎይመንት ቤዝድ ቪዛዎች ላይ ከፍተኛ መሻሻል የታየ ሲሆን በየካቲት ወር ተቋርጦ የነበረው የሃይማኖት ሰራተኞች ቪዛ ምድብም በድጋሚ እንዲከፈት ተደርጓል። የቪዛ ቡሌቲን አመልካቾች መቼ ማመልከት እንደሚችሉና መቼ የግሪን ካርድ ይሁንታ እንደሚያገኙ የሚወስን ወሳኝ መመሪያ ነው። በቤተሰብ ስፖንሰርነት የሚገኙ ቪዛዎች ፋሚሊ ስፖንሰር ቪዛ በዚህ ምድብ ውስጥ ያሉ አብዛኞቹ ክፍሎች ብዙም ለውጥ ባያሳዩም የተወሰኑት ግን መጠነኛ መሻሻልን አሳይተዋል። F2A የቋሚ ነዋሪዎች የትዳር አጋርና ልጆች የግሪን ካርድ ይሁንታ የሚሰጥበት ቀን ፋይናል አክሽን ዴት ባይቀየርም ማመልከቻ ማቅረቢያ ቀን በሁሉም ሀገራት ከአንድ ወር በፊት ወደ ነበረው የካቲት 22 ቀን 2026 ተሻሽሏል። ይህም ቤተሰቦች የሰነድ ስራቸውን ቀድመው እንዲጀምሩ ይረዳል። F3 የአሜሪካ ዜጎች ባለትዳር ልጆች በፊሊፒንስ በኩል የማመልከቻ ማቅረቢያ ቀኑ የ4 ወራት ማሻሻል አሳይቶ ወደ ሰኔ 1 ቀን 2026 ተሸጋግሯል። F4 የአሜሪካ ዜጎች ወንድሞችና እህቶች በፊሊፒንስ በኩል የግሪን ካርድ ይሁንታ የሚሰጥበት ቀን ከመስከረም 1 ቀን 2026 በፊት ላሉ አመልካቾች ክፍት ይሆናል። በስራ ላይ የተመሰረቱ ቪዛዎች ኤምፕሎይመንት ቤዝድ ቪዛ የመጋቢት ወር ቡሌቲን ትልቁን ለውጥ ያሳየው በዚህ ምድብ ውስጥ ነው። ልዩ ብቃት ያላቸው ባለሙያዎች ለቻይናና ህንድ የግሪን ካርድ ይሁንታ የሚሰጥበት ቀን ወደ መጋቢት 1 ቀን 2023 የተሸጋገረ ሲሆን ማመልከቻ ማቅረቢያ ቀኖች ደግሞ በከፍተኛ ሁኔታ ወደ ታህሳስ 1 ቀን 2026 ተሻሽሏል። EB2 ከፍተኛ ዲግሪና ልዩ ችሎታ ያላቸው ይህ ምድብ በመላው ዓለም ከህንድና ቻይና ውጪ ለማመልከቻ ክፍት ከረንት ሆኗል። ህንድ የ2 ወራት መሻሻል ስታሳይ የማመልከቻ ማቅረቢያ ቀኗም ወደ ህዳር 1 ቀን 2024 ኖቬምበር 1 2026 በከፍተኛ ሁኔታ ተሸጋግሯል። EB3 ክህሎት ያላቸው ሰራተኞች አብዛኞቹ ሀገራት የግሪን ካርድ ይሁንታ ቀን ወደ ጥቅምት 1 ቀን 2023 የተሸጋገረላቸው ሲሆን የማመልከቻ ማቅረቢያ ቀኑ ደግሞ ወደ ጥር 15 ቀን 2024 ከፍ ብሏል። EB4 ልዩ ስደተኞች በዚህ ምድብ ውስጥ ትልቅ ዝላይ የታየ ሲሆን የግሪን ካርድ ይሁንታ የሚሰጥበት ቀን ወደ ሐምሌ 15 2021 ተሻሽሏል። ማመልከቻ ማቅረቢያ ቀኑ ደግሞ ወደ ጥር 1 ቀን 2023 በከፍተኛ ሁኔታ ተሻሽሏል። የሃይማኖት ሰራተኞች ባለፈው ወር ተዘግቶ የነበረው ይህ ምድብ በመጋቢት ወር በድጋሚ የተከፈተ ሲሆን ይሁንታ የሚሰጥበትም ወደ ሐምሌ 15 ቀን 2021 ተመልሷል። የኢንቨስትመንት ቪዛ EB5 ኢንቨስተር ቪዛ የኢንቨስትመንት ቪዛ ምድብ በአብዛኛው የተረጋጋ ቢሆንም በቻይና በኩል የተወሰነ መሻሻል ታይቷል። የተቀሩት የኢንቨስትመንት አይነቶች ለሁሉም አመልካቾች ክፍት ሆነው ቀጥለዋል። የዶናልድ ትራምፕ አስተዳደር ጥገኝነት ጠያቂዎች አሳይለም ሲከር የሥራ ፍቃድ የሚያገኙበትን ስርዓት በእጅጉ የሚቀይር አዲስ መመሪያ ይፋ ማድረጉ ተሰማ። ይህ ውሳኔ በየዓመቱ እስከ ግማሽ ሚሊዮን የሚደርሱ ስደተኞችን ሊጎዳ እንደሚችልም ተገልጿል። የአሜሪካ የዜግነት የኢሚግሬሽን አገልግሎት ባወጣው መመሪያ ጥገኝነት ጠያቂዎች ለሥራ ፍቃድ ለማመልከት ጥገኝነት ከጠየቁ በኋላ ቢያንስ 1 ዓመት መጠበቅ ይኖርባቸዋል። ቀደም ሲል የነበረው አሰራር በ150 ቀናት ውስጥ ለማመልከት የሚያስችል ሲሆን አዲስ ደንብ የጥበቃ ጊዜውን ከእጥፍ በላይ አራዝሞታል። በተጨማሪም መስሪያ ቤቱ በቀረበለት ማመልከቻ ላይ ውሳኔ ለመስጠት ቀደም ሲል የነበረውን የ30 ቀናት የጊዜ ገደብ ወደ 6 ወራት እንዲራዘም ተደርጓል። የሀገር ውስጥ ደህንነት ሚኒስቴር የሥራ ፍቃድ አሰጣጡን ለተወሰነ ጊዜ የማቆም ስልጣን እንደሚኖረው የጠቀሰ ሲሆን ይህ ገዳ እንደ ሁኔታው ከ14 እስከ 173 ዓመታት
ዓመታት ሊቆይ እንደሚችል በሰነዱ ላይ በግልጽ አስፍሯል። አዲሱ መመሪያ የስራ ፍቃድ የሚከለክላቸው ግለሰቦች ወደ አሜሪካ በህገወጥ መንገድ ገብተው በ48 ሰዓታት ውስጥ ጥገኝነት የመጠየቅ ፍላጎታቸውን ያላሳወቁ አሜሪካ ከገቡ ከ1 ዓመት በኋላ ጥገኝነት የጠየቁ የወንጀል ታሪክ ያለባቸውም ወይም አጠራጣሪ መረጃ የተገኘባቸው ምንም እንኳን በወንጀል ባይቀጡም የሀገር ውስጥ ደህንነት ሚኒስቴር ቃል አቀባይ ረጅም ጊዜ ጥገኝነት የመጠየቅ ሂደት በአሜሪካ ውስጥ ለመስራት እንደ ቀላል መንገድ ሲያገለግል ቆይቷል። ይህ ደግሞ ስርዓቱን አላስፈላጊ በሆነ ማመልከቻዎች አጨናንቋል ብለዋል። በአንጻሩ የጥገኝነት ጠያቂ ተሟጋች ድርጅቶች መመሪያው በህጋዊ መንገድ እየሰሩ ያሉ ስደተኞችን ቤተሰቦቻቸውና ቢዝነሶቻቸውን ክፉኛ እንደሚጎዳና ማህበራዊ ቀውስም ሊያስከትል እንደሚችል ገልጸዋል። መንግስት ራሱ በሰነድ ላይ እንደገለጸው ይህ ውሳኔ ስደተኞችን ለቤት አልባነት፣ ለረሃብና ለከፍተኛ ችግር ሊዳርግ ይችላል። የቀረበው መመሪያ ለ60 ቀናት ለህዝብ አስተያየት ክፍት የሚቆይ ሲሆን ውሳኔው ተግባራዊ ከመሆኑ በፊት ከፍተኛ የህግ ክርክሮች እንደሚገጥሙት ይጠበቃል። በሚኒሶታና በቴክሳስ በሚገኙ የኢሚግሬሽን ማቆያ ማዕከላት ውስጥ በጥገኝነት ጠያቂዎች ላይ እየተፈጸመ ያለው አያያዝ አሳሳቢ መሆኑ ተሰማ። በሀጆ አብዴ የተባለች የ23 ዓመት ሶማላዊት ጥገኝነት ጠይቃ በብሉሚንግተን በሚገኘው የኢሚግሬሽንና የጉምሩክ ማስከበሪያ ቢሮ መደበኛ ወርሃዊ ሪፖርት ለማድረግ በሄደችበት ወቅት በድንገት በቁጥጥር ስር ውላለች። በወቅቱ ወኪሎቹ ስልኳን እንድታስረክብ ካዘዟት በኋላ እጆቿን ወደ ኋላ በማሰር ካቴና እንዳስገቡባት፣ በዚህም በደረሰባት ድንጋጤ ራሷን ስታ ወደ ሆስፒታል መወሰዷን ገልጻለች። ምንም እንኳን ዳኛ በሀጆ ከሀገር እንድትባረር ትዕዛዝ ቢያስተላልፍም ወኪሎቹ ትዕዛዙን ችላ በማለት በማግስቱ በኤልፓሶ ቴክሳስ አቅራቢያ ወደሚገኘው ካምፕ ኢስት ሞንታና የማቆያ ማዕከል በአውሮፕላን ወስደዋታል። ሌላው የሚኒያፖሊስ ነዋሪ የሆነው መሐመድ በተመሳሳይ ሁኔታ መደበኛ ሪፖርት ለማድረግ በሄደበት ወቅት በአይስ ወኪሎች ጥቃት እንደደረሰበት ገልጿል። ወኪሎቹ ሕግ ጥሰሃል ቢሉትም ምን አይነት ጥሰት እንደፈጸመ ሳይነግሩትና ሐሰተኛ መረጃ በመስጠት ካቴና አስረው ወደ ቴክሳስ ወስደውታል። በተመሳሳይ የቅዱስ ክላውድ ነዋሪ የሆነው ካሊድ መሐመድ ጥር 11 በመኪናው ውስጥ ተቀምጦ ባለበት ሁኔታ በወኪሎች ተከቦ በቁጥጥር ስር ውሏል። ካሊድ ሕጋዊ የመቆያ ሰነድ I-94 ቢኖረውም ወኪሎቹ በካቴና አስረው ወደ ቴክሳስ ወስደውታል። ካሊድ በማቆያ ማዕከል ውስጥ ምንም አይነት የወንጀል ታሪክ የሌላቸውን አመልካቾች የሚለይ ሰማያዊ ዩኒፎርም እንደተሰጣቸው በመጥቀስ ሁሉም በስህተት የታሰሩ መሆናቸውን ገልጿል። በቴክሳስ የሚገኙ የማቆያ ማዕከላት ሁኔታ እጅግ አስከፊ መሆኑን ጠበቆችና ታሳሪዎች ይገልጻሉ። በማዕከላቱ ውስጥ ጥራት ያለው ምግብ፣ ንጽህናና ሕክምና እርዳታ ባለመኖሩ የኩፍኝ፣ የኮቪድና የጉንፋን መሰል በሽታዎች ወረርሽኝ ይከሰታል። ጠባቂዎች ታሳሪዎችን በአካልና በቃል እንደሚያንገላቱ፣ እርዳታ ሲጠይቁም ችላ እንደሚሏቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2025 በማቆያ ማዕከላት ውስጥ የሞቱ ሰዎች ቁጥር 32 የደረሰ ሲሆን ይህም ካለፉት ዓመታት ጋር ሲነጻጸር በ3 እጥፍ እየጨመረ ነው። ከነዚህም መካከል በካምፕ ኢስት ሞንታና የሞተው የኒካራጎ ተወላጅ ቪክቶር ማኑኤል ዲያዝ ይገኝበታል። የህዝብ ተወካይ ኢልሃን ኡመር ጥር 10 ቀን 2026 በሴንት ፖል የሚገኘው ዊፕሌ ፌዴራል ህንፃ በመጎብኘት የታሳሪዎች ሁኔታ ለመከታተል ቢሞክሩም መግቢያ ተከልክለዋል። ከፍተኛ የበረዶ ማዕበል በምስራቅ አሜሪካ የአየር በረራን አዛባ። ሰኞ ዕለት በምስራቅ አሜሪካ የተከሰተ ኃይለኛ የበረዶ ማዕበል በኒውዮርክ፣ ቦስተን፣ ፊላደልፊያና ሌሎች አካባቢዎች የሚገኙ ዋና ዋና የአየር ማረፊያዎችን አገልግሎት አቋረጠ። ይህ የጉዞ መስተጓገል ቢያንስ እስከ ማክሰኞ ድረስ ሊቀጥል እንደሚችል የተገመተ ሲሆን የአየር መንገዶችን የድንገተኛ ጊዜ የማገገም ብቃት ዳግም የሚፈትን ሆኗል። የበረዶ መጠንና የአየር ሁኔታ ማስጠንቀቂያ ከሜሪላንድ እስከ ሜን ያለው አብዛኛው የምስራቅ የባህር ዳርቻ በበረዶ ማዕበል ማስጠንቀቂያ ስር ወድቋል። በኒው ጀርሲና በሎንግ አይላንድ ክፍሎች የበረዶ ክምችት ወደ 2 ጫማ 60 ሴንቲሜትር እየተጠጋ መሆኑ ተገልጿል። ብሔራዊ የአየር ሁኔታ አገልግሎት NWS ኃይለኛ የንፋስ ግስጋሴ ቀኑን ሙሉ ሊቀጥል እንደሚችል ያስጠነቀቀ ሲሆን በረዶ እይታን ስለሚጋርድ ጉዞ እጅግ አደገኛ እንደሚሆን አሳስቧል። የበረራ ስረዛዎች በቁጥር የበረዶ ማዕበል በአቪዬሽን ዘርፍ ላይ ያስከተለው ተጽዕኖ በቁጥር ሲሰላ እስከ ሰኞ ጠዋት በአካባቢው አቆጣጠር 3:40 ድረስ ከ4800 በላይ በረራዎች ተሰርዘዋል። ይህም በአገሪቱ አጠቃላይ የቀን በረራ 20% ያህሉ ነው። በኒውዮርክ ላጎርዴ አውሮፕላን ማረፊያ ከ98% በላይ የሚሆኑ በረራዎች ተሰርዘዋል። በቦስተን ሎጋን ከ90% በላይ እንዲሁም በፊላደልፊያና ኒውዮርክ አየር ማረፊያዎች ከ80% በላይ በረራዎች ተሰርዘዋል። የዓለም አቀፍ ገቢ በረራዎችም 1/4 ያህሉ ተሰርዘዋል። የአየር መንገዶች ምላሽና ኪሳራ አየር መንገዶች ማዕበሉ ከማለፉ በፊት በረራዎችን በመሰረዝ አውሮፕላኖቻቸው
ኑሯቸውንና ሰራተኞችን ከቦታ ቦታ እንዳይዘበራረቁ ለማድረግ እየሞከሩ ነው። አሜሪካ ኤርላይንስ፣ ዴልታ፣ ጄት ብሉ፣ ስፕሪት እና ዩናይትድ ኤርላይንስ መንገደኞች እስከ የካቲት 26 ድረስ በረራቸውን በነፃ እንዲቀይሩ ፈቅደዋል። ሳውዝ ዌስት ኤርላይንስ ደግሞ እስከ 2 ሳምንት ድረስ በረራን ለማራዘም ምንም አይነት የዋጋ ልዩነት እንደማይጠይቅ አስታውቋል። ከዚህ ቀደም በጥር ወር ተነስቶ በነበረው ተመሳሳይ ማዕበል አሜሪካን ኤርላይንስ ከ150 ሚሊዮን እስከ 200 ሚሊዮን ዶላር የሚደርስ የገቢ ኪሳራ እንደደረሰበት መግለጹ ይታወሳል። በወቅቱ ሰራተኞች አውሮፕላን ማረፊያ ውስጥ ለማደር መገደዳቸው በአየር መንገዱ ስራ አስፈጻሚዎችና በሰራተኞች መካከል ውጥረት ፈጥሮ ነበር። በአይሲኢ ወኪል የተገደለው የሩበን ሬይ ማርቲኔዝ ብቸኛ የዓይን እማኝ በመኪና አደጋ ህይወቱ አለፈ። ባለፈው ዓመት በደቡብ ቴክሳስ አንድ ኢሚግሬሽን እና የጉምሩክ አስከባሪ ወይም አይሲኢ ወኪል ሩበን ሬይ ማርቲኔዝን በጥይት ሲገድለው አብሮት የነበረው ብቸኛ ተሳፋሪ በሌላ የመኪና አደጋ ህይወቱ ማለፉ ተሰማ። የ25 ዓመቱ ጆሹዋ ኦርታ በማርቲኔዝ ግድያ ወቅት በስፍራው የነበረ ብቸኛ የዓይን እማኝ ሲሆን ባለፈው ሳምንት መጨረሻ በሳን አንቶኒዮ አቅራቢያ በደረሰ የሃይዌይ ግጭት ህይወቱ ማለፉን የቤተሰቡ ጠበቆች ለኒውስዊክ ገልጸዋል። ኦርታ ህይወቱ ከማለፉ በፊት ስለ ሁኔታው በሰጠውና በመሐላ በጸደቀ ቃል በወቅቱ የተፈጠረው ክስተት ድንገተኛ እንደነበር ገልጾ የሀገር ውስጥ ደህንነት ሚኒስቴር ወይም ዲኤችኤስ ካቀረበው መግለጫ ጋር የሚቃረን ምስክርነት ሰጥቶ ነበር። እንደማኙ ገለጻ መኮንኖች ማርቲኔዝን በጥይት ከመቶት በኋላ ምንም አይነት ማስጠንቀቂያ ያልሰጡት ሲሆን ለህይወቱ የሚረዳ የሕክምና እርዳታ ለመስጠትም ቢያንስ 10 ደቂቃ ያህል ዘግይተዋል። ማርቲኔዝ ራሱን ስቶ ባለበት ሁኔታም መሬት ላይ በደረት ተኝቶ ካቴና ታስሮ እንደነበር ኦርታ በምስክርነቱ ጠቅሰዋል። የ23 ዓመቱ ሩበን ሬይ ማርቲኔዝ የተገደለው መጋቢት 15 ቀን 2025 በቴክሳስ ደቡብ ፓድሬ ደሴት ላይ ከፌዴራል ወኪሎች ጋር በነበረ ግጭት ወቅት ነው። የሀገር ውስጥ ደህንነት ሚኒስቴር ወይም ዲኤችኤስ በሰጠው መግለጫ ማርቲኔዝ በሰማያዊ ፎርድ መኪናው አንድን የደህንነት ወኪል ሆን ብሎ ገጭቶ በመኪናው ኮፍያ ላይ እስከ መጫን ደርሷል ብሏል። በመሆኑም ሌላ ወኪል ራሱንና ባልደረቦቹን ለመከላከል ሲል ተከላካይ የሆኑ ጥይቶችን ተኩሷል ሲል ድርጊቱን ይከላከላል። የማርቲኔዝ ቤተሰብ ጠበቃ አሌክሲስ ሳም የጆሹዋ ኦርታን ሞት አስደንጋጭ አደጋ ሲሉ የገለጹ ሲሆን በግድያው ዙሪያ እውነቱን ለማውጣት ይረዳ የነበረ ወሳኝ ዓይን እማኝ መጥፋቱን ገልጸዋል። ኦርታ በምስክርነቱ ማርቲኔዝ በወቅቱ በጥንቃቄ መኪናውን እየነዳ እንደነበርና ማንንም እንዳልገጨው ቢገልጽም የፌዴራል ባለስልጣናት ግን ሟቹ ወኪሎችንና ህዝቡን አደጋ ላይ ጥሎ ነበር የሚለውን አቋማቸውን ይዘዋል።